አንድ አሮጊት አለች። ከየት ነው? ከመካኒሱ ነኝ ከመሰረት ክርስቶስ ብለሻችሁ የአርባ ቀን ሁዳዴ ጾም አታዘጋጀልሽም። ማንም አያዘጋጀልሽም። ክላንቺ እኛ ከኦርቶዶክስ አይደለም መንፈሳዊ ትምህርት የምንማረው ከቅዱስ ቃሉ እንጂ ከእግዚአብሔር ቃል። ከየት ነኝ? ከመካኒሱ ነኝ ከመሰረት ክርስቶስ ብላለች። ከየትም ሁኚ የትዬ የአርባ ቀን ጾም ሁዳዴ እናዘጋጅልሽ። 55 ቀን እንደ ኦርቶዶክስ አይንጹ ጠዋት ማታ ወተሽ እንትን ማታ ተነስተሽ እንቁላል እየላጥሽ እንድትበይ ቀልደኞች። ምን አለበት እኛም ከኦርቶዶክሳውያኑ ጾም ያዘጋጁ አናዘጋጅልሽም እህትዬ። ቤተክርስቲያን ያወጀችው የአዋጅ ጾም አለ እንጾማለን። ከዛ ውጪ ቀንደ መለከት እያስነፋን ጾመኛ ነን እያልን ከንፈራችን ሁሉ ከሰል እስኪመስል ድረስ እኔ ጾመኛ ነኝ እኮ እባክሽ ማንኪያ ወተት ነክቶት እንደሆነ አታስነኪ። ይሄ የግብዞች ጾም ይባላል እህትዬ። የግብዞ እንደዚህ አይነት ጾም የለም እኛ ቤት አንሰራልሽም እና ቢሰሩ ፓስተሮቻችን ቄሶቻችን ስሙ አለች አይሰሙሽም። የመካኒስ ቤተክርስቲያን ቄስ እስኪ እናያለና የ55 ቀን ጾም ጾሙ ብላ ከየት አምጥታ ነው የምታውጀው? ከየት አምጥታ? እልቅ እንደውም ባለፈው ቄሱ ያወጁት አለ የአዋጅ ጾም እና ግቢና ለአንቺ ዶሮ ማታ እያልን አልጫና ሱፍትፍት ሲልጁ አርጉላ ጾመኛ ነች እህታችን እያልን እንደዛ አናቀርብልሽም። ቤቱ የስርዓት ቤት ነው። ቤቱ የእውነት አምድና የሕያው እግዚአብሔር ቤተ ክርስቲያን ነው። በሰው ስርዓት ትምህርት አታስተዳድርም። ቂንጬ በሸኖ ለጋ እምብርትሽ እስኪዞር ድረስ በልተሽ ጾመኛ ነች ተብለሽ እንትባይ። ይሄ እኮ ነው የኦርቶዶክስ ጾም። ይሄ እኮ ነው የኦርቶዶክስ ጾም። የጾም ማኪያቶ ቢባል አለ፣ የጾም ቅቤ ቢባል አለ እንዴ! ከርጎና ከወተት ከቅቤ ነክ ነገር ከስጋ ከስብ ነክ ነገር ማር ብሉ አይበላም። ምን ችግር አለው ቢበላ? መበላት አለበት። ለምን? በድምፅ ነው የሚገናኙት። ሴቷን ንብ ሴክሹዋል ሲያረጋት በድምፅ ነው አለን። ዘበነ ድምፅ በድምፅ ነው የሚገናኙት። እንደዚህ የሆኑ ነው ንቦች ይዋለዱ የነበሩት። መረጃ አምጡ። እማአልቦ ነገር ዘይሳኖ ለእግዚአብሔር አባቶቻችን የራቀውን አቅርበው የቀረበውን አንቦርቅቋ አምልታ መስሰተው ብሎ ይላል። ተረታም ትውልድ እኛ ጉግል አድርገን ሄደን ስናይ ባለፈው ላይ ማለት ነው ጾም ስሩልን ትላላችሁ እንዴ? ውጡ ከቤት ነው ቢለምንላችሁ። ኤርሚያስ ዛሬ ምን ነክቷል ብለሽ ካልሽኝ ያው የቀድሞ ኤርሚያስ ምንም የነካኝ ነገር የለም። እና ጉግል እንደገና ቢሴክሹዋል ብለን ለመጀመሪያ ጊዜ እንደዚህ ጉግል አድርጌ ያየሁት ሴክሹዋሊቲ ምን እያደረጉ ነው? በድምፅ ነው የሚገናኙት ወይስ በሴክሹዋል ነው? ይህንን የተናገረው ማን ነው? ዘበነ። ምን ለማለት ማር ንብ የለውም ማር ጾም የለውም ብሎ ለምን? በግብረ ስጋ ግንኙነት የሚገናኙ ስለሆኑ ላሞቹ ወተት ከጠጣችሁ እሱ ትረክሳላችሁ ብሎ አለ። ሊቀ ማእምራን ቀሲስ መምህር ዶክተር ትደክማለህ ስሙን ለመጥራት ቢቸግረኛው እንደዚህ ቢሴክሹዋሊቲ ምን እያደረጉ ነው? የግብረ ስጋ ግንኙነት ንቦች እንደዚህ ነው የሚገናኙት። ማነው አንተ በድምፅ ይገናኛሉ ብለህ እዚህ ህዝብ ላይ እኛ ላይ ሙድ እያያዛችሁ ነው ወይስ እያስተማራችሁን ነው ወይስ እያማረራችሁን ነው? እዚህ ሁሉ ጦስ ውስጥ የሚጨምረን ማነው? ዘበነ። ይህንን አየችልህና ከኦርቶዶክሳውያን ጾም ደንግጉልን አላለችም? እህትዬ ይሰሙኛል? እማዬ በሰላም ይሂዱ። እኛ ለእርሶ ሌላ ድንጋጌ አንደነገገም። ሽማግሌዎች አባቶች ብትሆኑ በሰላም ይቀላቀሉ፣ ይሂዱና ወደ ዓለም ከተመለሱ ይሂዱ፣ ወልቅ ይበሉ። መንገድ ላይ ስናገኘው ትራክት ሰጥተን ወይ ወንጌል ሰብከን እንደገና አምጥተን ጌታ ኢየሱስ የህይወቴ አዳኝና ጌታ አድርጌ ይቀበለዋለሁ ብለው እንዲሉ ወንጌል እንሰብካለን። እኛ ስራም አልጠፋብንም። ከዓለም ከሌላ ሃይማኖት ኮርጀን ለእናንተ አጽዋማትንም እንደነገገው ኢየሱስ የደነገገው አለ። አለቅ በቃ የሆነው መልእክቱ። ኤርሚያስ ካኑማ ብራዘር፣ ሌላ የምንሰራለ የለም። የቤተክርስቲያን መሪዎች እንኳን ሲደውሉላቸው የማይመጡ ጉባኤኑ ተብሎ ሲባሉ የማይመጡ ትምህርት የማይወዱ እንዲህ አይነቱ ማለት ነው ግልብ ትውልድ።
በአዳማ ታንከኛ ሰፈር ሙሉ ወንጌል አማኞች አጥቢያ ቤተክርስቲያን አባል ስለሆኑት ስለ ወንድም ደምረው ወልዴ ጉዳይ መግለጫ መስጠትን ይመለከታል። ደምረው ወልዴ ላለፉት 3 ዓመታት የቤተክርስቲያናችን አባል የነበረ ወንድም ነው። በዚሁ ቆይታው ቤተክርስቲያን የባህሪ መለዋወጥ እና ክርስቲያናዊ ስነ ምግባር ስለተመለከተችበት ከማንኛውም መንፈሳዊ አገልግሎቶች በማግለል ይስተካከላል በሚል ተስፋ ስትገስጽ ስትመክር ቆይታለች። ይሁን እንጂ ሐዋርያው ቅዱስ ጴጥሮስ ብዙዎች በመዳረታቸው ይከተሏቸዋል፣ በእነርሱም ጠንቅ የእምነት መንገድ ይሰደባል፣ ገንዘብንም በመመኘት በተፈጠረ ነገር ይረቡባቸዋል እንደሚል በሁለተኛ ጴጥሮስ ምዕራፍ 2 ቁጥር 2 እና 3 ላይ እንደሚል ይህ ወንድማችን ሃይማኖቱን ለትርፍ ለመጠቀም ሲል የሥራ ፈቶችና የሐሜተኞችን ትኩረት በመሳብ ስራ ላይ በመጠመድ ምርጫው አድርጓል። አይተውሃል ማለት ነው። አይተዋል ማለት 3 ዓመት ነው በሙሉ ወንጌል ቆየው። ከዛ በፊት የት ነበረ? በቀበሌ 10 ይመስለኛል አማኑኤል ቤተክርስቲያን ነበር ያለው። ለምን ወጣ? እዛ ከነበረ አይ ዶንት ኖ ቸርቹን ምናልባት እርግጠኛ ላልሆን እችላለሁ፣ ግን 3 ዓመት ነበረ የነበረው ሙሉ ወንጌል። ከዛ በፊት የት ነበር? የነሰማበት ጣዱኝ ክርስቲያን መሄድ ትችላለህ። እዚህኛ ጋር ግን አታምታታም ነው ብዬ የምልህ። አታምታቱ። አንዳንዴ ከተሰሙትና ከታወቁት በላይ እውቅና አንሰጣቸውም ብዬ ነው ያልተናገርኩበት። ከዓመት እስከ ዓመት ወደ ሶሻል ሚዲያ ከመጣ ጊዜ ጀምሮ ከዛኛው ኪኒኑን ካልጣለ እብድ ፓስተር ነኝ ብሎ ካለው ጋራ ሲሰድበኝ ነበር የኖረው። ጤንነቱ ራሱ ያጠራጥረኛል። ካሜራ ፊት እኮ ላይቭ ላይ እኮ ሱሪውን ያወለቀ ፓንቱን ያወለቀ እኮ ሰው ነው ይሄ ሰው። ቪዲዮ እጄ ላይ አለ። ቪዲዮ እጄ ላይ አለ። ወንድሞች እናቶች፣ ሰው ላይቭ ላይ እዚህ ጋር ሆነ እንደዚህ ካሜራ እንደዚህ እየታየ ሱሬንና ፓንትን ታወልቃለህ። ቃጭልህን እያንጠለጠልክ በየቀኑ ስሜን እየጠራ አንተ እንደምታደርገው ላድርግ ብዬ ብል አውጥቼ ነበር ማሰጣልህ። የክርስቶስ ልብ ግን ስላለኝ ማለት ነው። ዛሬ ነው እንደውም ይሄን የተናገርኩትኝ። ቪዲዮ እጄ ላይ አለኝ። ወንድሞች እናቶቼ፣ የማገለግለው ጌታ ኢየሱስ ክርስቶስ ምስክር ነው። ሱሬን እንኳን የቱ ጋር መታጠቅ እንዳለብህ የቱ ጋር መፍታት እንዳለብህ እንኳን የማታውቅ ሰውዬ። ጴንጤዎች ማለት እምልህ እኔ መካነ ኢየሱስ እና እኔ ሙሉ ወንጌልም ቢሆን መሰረተ ክርስቶስ አፍህን ያዝ፣ አፍህን ያዝ። እሺ ወንድምዬ፣ እኛ ብንናገር በቤት ውስጥ ሆነን ነው የምንናገረው። ትክክል ያልሆነው በቤት ውስጥ ሆነን እንናገራለን። ኦኬ፣ ወተን አይደለም፣ በቤት ውስጥ ሆነን ነው የምንናገረው። እያገለገልን እየተገለገልን ነው የምናገለግለው። ከእያንዳንዳቸው ጋራ በማጠፋው ነገር ምክር ቢመክሩኝም ቢገስጹኝም ፓስተር ያለኝ የቤተክርስቲያን ሽማግሌዎች አሉ። ከኢትዮጵያ ወንጌላውያን አብያተ ክርስቲያናት መሪዎች ጋራ በቅርበትም በርቀትም ምክር በሚያስፈልገኝ ነገር ላይ ጥፋትም ካለ ምክር በሚያስፈልገኝ ነገር ላይ ለመስራት እተጋለሁኝ። ከካውንስሉም ካሉ አብያተ ክርስቲያናት ጋራ ባለፈው በሌላኛው አጭበርባሪ ጉዳይ አይደል ማነው በኦርቶዶክሳውያን ፔጅ ላይ ሲያብጠለጥሉን ካውንስሉ ሁሉ ነው ጭምር ለዚህ ተጠያቂ ምናምን ብሎ ሲል መጋቢ ብሎ አይመራ አሸበር ሊሰድበን ሲል ዘው ብዬ ቤቱ ገብቻ አላቅም ነበር። ለመጀመሪያ ጊዜ ገባሁኝ። ስቶፕ አልኩት፣ አቁም አልኩትኝ። የኢትዮጵያ ወንጌላውያን ቤተክርስቲያናት ካውንስል እንደዚህ አያደርጉም።
እኔ ደውላለሁ ፓስተራችን ጋር ስልኬን ያነሳል አመጣዋለሁ አልኩትኝ። ቀጥታ እዛው ላይ ሆኜ ደወልኩኝ ፓስተር ጌቱ ጋር የኢትዮጵያ ወንጌላውያን ቤተክርስቲያናት ካውንስል ጸሐፊው ጋር ማለት ነው። ደወልኩኝ፣ አነሳ። ፓስተር እፈልጋለሁ ቶሎ በአስቸኳይ ነው አልኩት። ስብሰባ ላይ ነው የምርስል ለአስቸኳይ ጉዳይ ትፈልጋለህ አልኩት። መጣ። ስንት ሰው ነበር ያኔ? ፓስተር ጌቱን ጠርቼ የመጣሁት ቀን በስልክ ኦርቶዶክሳውያን ቤት ይህን ያህል ነው። ከመሪዎቻችን ጋር ተቀራርበን የምንሰራው እዚህ ጣታችንን የምንጠባ ህፃናት ልጆች አይደለንም። ያ ችግር ካለና ከኛ በላይ አቅም ከሆነ እደውላለሁ መጋቢ ጻድቁ ጋር። ባለፈውም መጋቢ ጻድቁም ጋር እንደዚሁ ማለት ነው። ደውለን ከአባቶቻችን ጋር እንሰራለን። አምሰዋለሁ በጠብጠዋለሁ ብለህ ካልክ ቤቱን እንጦጦ ማን ነው እንጦጦ ለመረችብኝ እኮ አንተዬ መካነ ኢየሱስ ቤተክርስቲያን ውስጥ ሆነ በጠብጣለሁ ብለህ ካልክ ምንም ችግር የለም። ከአንተ ጋር ልለፋለፍም። በጎን እደውላለሁ፣ እጠይቃቸዋለሁ እንዴት እንደምትኖር ከየት ጋር እንደጀመርክ ማን እንደሆንክ በዛ ቤተክርስቲያን ውስጥ ያለ አገልግሎት ድርሻ ምን እንደሆነ ማለት ነው። አንተም መደወል ትችላለህ። እኔ ጋር ሳትደውል በፊት ፓስተሬን አምጥቼ ያገናኝቻለሁ። እዚሁ ካገለገልክ በጽድቅ አገልግል። በእውነት ካላገለገልክ ውልቅ በል። አንተም ብሎ አገልጋይ እኔም ብሎ አገልጋይ። ሶሻል ሚዲያ ላይ ወጥተህ የጌታን ቤተክርስቲያን አታሰድብም፣ የክርስቶስን ስም አታሰድብም፣ እዚህም እዛም አታጠልቅም ማለት ነው። ማንም በጌታ የሆነ ትውልድ ኦርቶዶክስ ጋር ሄዶ ስግደት ምናምን ነገር ስግደት እንደዚህ ነው ወንድሞች እናቶቼ። እኛ ስግደት ብለን የምንሰግደው እንደዚህ ነው ለጌታ በእውነትና በመንፈስ ነው እንጂ ስገዱ ብሎ ያለው በአመት አንድ ጊዜ ጠብቀን እንደዚህ ነው የምንሰራው። ያው ሰውዬ ሰግዳለሁ ብሎ ያለው አሁን ሙሉ ወንጌል ያባረረችው ለመጀመሪያ ጊዜ እኔ ጴንጤው አላለንም። እውነትህና እውነት የኛ ጴንጤ ቤተ ክርስቲያን እዛ ለካ አባራው ነው። ደግ አረጉ። እምትኖር ከሆነ ለክርስቶስ ቤተ ክርስቲያን ስልጣን ተገዝተ ኑር። የማትኖር ከሆነ በፍጹም ቤቱን ለቀን መውጣት ያለብህ። ካሜራ ዘርግቶ ጴንጤው ወንድማችን ሰገደ እኔንም ተከተሉና ኑ እኮ አለን። ወዴት ነው ኑ ብሎ ያለን? እኛ ትተን የወጣኑን ቤት ማለት ነው። ከዛ ሲሰግድ ይሆን በመቅደሱ ሆነን የካህናቱ ድምፅ እንደሚሰሙት እንደዚህ ነበር እያዜምን የነበረው። እዚህ ማወራችሁ ሰውዬ የሆነ ሰውዬ መጥቶ እንደችን ቤተክርስቲያን ሳታውቋት እችን ቤተ አንተ ወንድሜ አንተ ነህ ለእኔ የምትነግረኝ? አንዳንዶቻችሁ ሳትወለዱ ሁሉ ጭምር ማለት ነው። የእሱ እንኳን ይበልጠኛል በእድሜም። በጎጃም በጎንደር በሰሜን ሸዋ በቆሎ ትምህርት ቤት እየተንከራተትኩ ደበሎ ለብሼ ተምሬ እኮ ነበር ስቀድስ የነበረው። ይመጣና እችን ቤተክርስቲያን ስለማታውቋት አላለንም። እና አሁን አንተ ጴንጤ ነኝ ብለህ እዛ ብትሄድ አልኩ ወንድምዬ፣ እኔ በማገለግልበት ቤተክርስቲያን ቢሆን የአብርሃም አምላክ ይፋረደኝ አልኩ። እዚህም አትረግጥም። መተህ እዚህ ረግጠህ እንደገና ደግሞ እዚህ ማይክ ስጡኝ። ይኸውልህ ቤቱን በአንድ እግሩ እናቆመዋለን እንጂ አንተ አታገለግልም። መሪት ሆኜ መመረጥ የለብኝም። ባለኝ በተሰጠኝ የወንጌላዊነት ጸጋ አስቆምሃለሁ አልኩ። ቤቱ ላይ አትቀልድም። ቤቱ ስርዓት አለው። ቤቱ ባለቤት አለው ማለት ቤቱ ነው ብለህ ጣሪያው ግርግዳው ነው አይመስልህ። እኛ ማለት ነው የእግዚአብሔር ቤት የተባል ነው። ምን አለው? በደም የተገዛ ህዝብ ነው እዛ ያለው። እዛ በባቢሎን ሄደህ ረግጠህ መጥተህ እዚህ ደግሞ በጽዮን አትዘምርም። መጀመሪያ እግርህ የረገጠበት እግርን ከሸካራው መንገድ መልስ እንልሃለን። ታጠቡ፣ የስራችሁንም ክፋት አስወግዱ፣ ክፉ ማድረግን ተዉ፣ መልካም ማድረግን ተማሩ ብሎ እንዳለ እንልሃለን። ከሸካራው መንገድ መልስ እንልሃለን። እስራኤል እንዲህ ነበር የሚያደርጋት። የሆነ ጊዜ ላይ እዚህ ትመጣለህና ያህዌ የአባቶች አምላክ የአብርሃም አምላክ ኤሎሄ አብርሃም ኤሎሄ ይስሐቅ እያለች ማለት ነው። ደግሞ ትሄድልህና በአሦራውያን መንገድ ደግሞ ሄዳ ጭልጥ ብላ ትከተልላለች።
ነብይ ልኮባት ምን አላቸው? የሺሆርን ውሃ ትጠጭ ዘንድ በግብፅ መንገድ ምን ጉዳይ አለሽ አላላትም? ሃሌሉያ እንልሃለና እዚህ የእነንትናን ውሃ ልጠጣ በዓለማውያን መንገድ ምን ጉዳይ አለ? አንተዬ ምንድነው ጉዳይህ? የሺሆርን ውሃ ትጠጭ ዘንድ በግብፅ መንገድ ምን ጉዳይ አለሽ ይላል የሰራዊት ጌታ እግዚአብሔር አለ ነብዩ። ምን ታረጋለህ አንተ በግብፃውያን መንገድ? ምን ታረጋለህ አሦራውያንን ተከትለህ? ያህዌ አምላኳ ሆኖ የአሦራውያንን መንገድ ተከትላ ምን ታደርጋለች ይሁዳ? ይታ አንድ እስራኤላዊ ሰውዬ ኑ ወደ ባቢሎናውያን ጣዖታት ወደ ነፋናራክ፣ ሙስኩ፣ ማርዱክ ወደሚባሉ ኢሽታር ወደሚባሉ ወደ ናባ፣ ወደ ቤል፣ ወደ ማርዱክ ወደ እነዚሁ ኑ እያለ ሲጠራ ይታይ። እስቲ ከአብርሃም አምላክ ልባቸውን አሸፍቶ የአሕዛብን ጣዖታት እንዲያመልኩ የሚጠራ እስኪ አንድ እስራኤላዊ ይታይ። ኪዳኑ ስለሚፈቅድ በድንጋይ ቀጥቅጠው እንዲገሉት የእግዚአብሔር ቃል ያዛል። ኪዳኑ ስለሚፈቅድ ያኔ አሁን በድንጋይ አንቀጠቅጥህም። እዚህ ሆነህ በብርሃን መንግስት ውስጥ ሆነህ ኑ ወደዚህ ችችን ቤተክርስቲያን ሳታውቋት ምን ታደርግልናችሁ? ቤተክርስቲያን ብናውቋት ኦርቶዶክስነትን ማወቅ ምንድነው የሚጠቅምህ? ሙሉ ወንጌልነትን ማወቅ እንደሚጠቅምህ፣ መካነ ኢየሱስነትን ማወቅ እንደሚጠቅምህ፣ የእግዚአብሔር ልጅ ማወቅ ግን እውነተኛ አምላክ የሆንከውን አንተን የላከውን ልጅን ኢየሱስ ክርስቶስን ያውቁ ዘንድ ይቺ የዘላለም ሕይወት ናት ተብሎ ስለተጻፈ የአብን ልጅ ኢየሱስን ማወቅ እንጂ ለአንተም ለእኔም ለሕዝቡ ሁሉ ከዘላለም ጥፋት የሚያድነው እችን ቤተክርስቲያን አታውቋትም ትለናለህ እንዴ? 32 ጥርሶቼ ነቅያ አዲስ የተተከለበት እና አዲስ የበቀለበት እስከዚህ ድረስ ያደግኩባት ቤተክርስቲያን ናት። ልታባብኝ አይደል? የኔ ሞልቃቃ እህታችን በጌታ ይሆንሽው ኑ አሮጊት ሁሉ ተነስቶ ኑ ባካችሁ እችን ቤተክርስቲያን ስለማናቃት ጥርግ ማለት ትችላላችሁ ወንድሞቼ። ጥርግ ማለት ሜር ትችላላችሁ። መንፈስ ቅዱስ ስሙ ይባረክ። እኔው በምሰብከው ወንድሞቼ በሚሰብኩት ስብከት ወንጌል እዙ ጌታን ትቀበላለህ። ጌታ ከራራልህ ራስህም ደግሞ ድነት የሚያስፈልግ ከሆነ ኑ ይሉሃል። አየህ ወዴት? እኛ ወደ ኢየሱስ ኑ እንላለን፣ እነሱ ወደ ድርጅት ኑ ይልሃል። እዚሁ ቁጭ ብሎ ግልብ ትውልድ ምድረ ሆዳም ሁሉ የዘመናችን ይሁዳዎች ናቸው እነዚህ። ያኛው በገንዘብ ነው የሸጠው። ይሄ እንደነኛ አይነት ምስር ወጥና ምናምን ነገር ብታበሏቸው አምላካቸውን የሚሸጡ ይሄ የቤተክርስቲያን መሪዎች ስለተናገሩ እናገራለሁ። የታንከኛ ሙሉ ወንጌል ቤተክርስቲያን መግለጫ ስላወጣች ማለት ነው። እኔ ከክርስቶስ ቤተክርስቲያን ጋር የምሰራው አታም ስል እኔ ጋር መጥተህ ሙሉ ወንጌል ላይ እንትን የብላም ነገር እንጠይቃለን። የት ነህ ማነህ? ማንም ጴንጤ እንደዚህ አድርጎ አያውቅም። አንተ ጴንጤነት እኮ ማለት ዝም ብሎ ግልብ እኮ አይደለንም። አንዳንዶች አላችሁ የምትረግጡበትን የያዛችሁትን የማታውቁ። ቁጭ በልና መጽሐፍ ቅዱስን አንብብ፣ ተማር። ለማገልገል ከመውጣት በፊት ገና ሌሎቹም ሁሉ ጭምር እንደዚሁ መግለጫ የሚሰጥ ካለ ይሰጣል። አታምታታም። ከዚህ በኋላ ይበቃኛል። አርባ ገባሁ። ደግሞ እኮ በልቶልህ እኮ ነው የሚሰግደው እያጋስ ማለት ነው። አቤት ውርደት! እኛ አክፍሎት እያከፈልን ነበረ ምንሰግደው። እሱ ግን መጥቶ የጠጣውም የበላውም ምክንያቱም በአፉ ሊወጣ ሆና ያገኘውን ሁሉ ጠርጎ በልቶልህ መጥቶ ይበቃኛል 40 ሰግጃለሁ። ቀጥሎ 180 ብትሄድ በአፍንጫህም በቀዳዳ በኩል ሁሉ ይንጠባጠባል ማለት ነው። የበላው የጠጣ ኢየሱስን ስትጦ ውርደትህ ከዚህ ሁሉ ነው የሚጀምረው። የበላው ምስርም ይሁን ቃሪያ ውልቅ ብሎ ይወጣልሃል በአፍንጫህ በኩል። በሰውነት ቀዳዳ በየጆሮ ሁሉ ሊገነፍል ይችላል። 40 እኮ ስለሰገድክ ነው። እስርህ ብሆን ጨፈቃ ነገር ይዤ አገለግልህ ነበር ስልህ በደንብ ነበር ማገለግልህ።
ኪዳኑም ይፈቅድልኛልና እዛ እንድደባደብ አለ ነው እዛኛው ቤት እንደ ሀገራችን ፈረስ አማረሽ አይደል እትዬ ጾም ስሩልኝ አላለችም እንዴት ሴትዮ ኧረ ተው ግዴላችሁም እግዚኦ በሉ አማኞች ግዴላችሁም የት ነው ያለችው ያቺ ሴት ቪዲዮዋን ባገኛት እኚሁትና እኔ ጋር አያመልጡም ጥያቄ ያለኝ ለወንጌል አማኞች መጋቢዎች ካህናትና ሰላም ጤና ይስጥልኝ ወገኖች የሚያውቃት አለችን እህት እኔ ወንጌል ልነግራት ይገባል የእውነት መጽሐፍ ቅዱስ እጇ ላይ ይዛለች ምናልባትም የኔ አንድ ቤተክርስቲያን ውስጥ ሽማግሌ የምትሆን ትችላለች የምታውቋት ሰዎች አላችሁ ወይ ጥያቄ አለኝ እኔ እዚህ ቪዲዮ ላይ ኮሜንት አድርጌላት ፎሎ ባክ አድርጋኛለች ሜቢ ኢንቦክስ አደርግላታለሁ ፕሊዝ እዚህ ቪዲዮ ላይ እኔ ጻፍኩላት ኮሜንት አለ አረ የወንጌል አማኝ ነኝ ብላ ነው መጽሐፍ ቅዱስ ይዛ እንደዚህ የኦርቶዶክስ ሴቶች እንደዚህ መጽሐፍ ቅዱስ አይዙ አዎ ግን ፖስቷን እንዳለ ገብተህ ስታየው የመካነ ኢየሱስ አማኝ ትመስላለች ኢቭን ይሄንን ፖስት ካረገች የኛው ቤት ናታ ታዲያ መካነ ኢየሱስ ስለሆነች የኛው ቤት ናት ማለት ነው ናታው መልሳልኛለች ስለዚህ ፕሊዝ ፈልጊያትና እኔ ስልኳን ፈልጋለሁ እሷ ከእንደገና ወንጌል ነው የሚያስፈልጋት ማለት መካነ ኢየሱስ ውስጥ እኮ ወንጌል የማያስፈልገው እኮ ትውልድ የለም መቶ እኮ ዝም ብሎ ቁጭ አላለ እንዲሁ ዝፍዝፍ ብሎ ማለት ነው ቸርች ውስጥ መካነ ኢየሱስ ትምህርት አይማሩ የደህንነት ትምህርት አይማሩ ምን አይሉ አያጠኑ አያስጠኑ እና ምን እንደምትል እኔ ጥያቄ አለኝ ለመካነ ኢየሱስ ቤተክርስቲያን ቄሶች የምን ጥያቄ ነው አላት ታዲያ እዛው ቸርች አትጠይቅም እንዴ አሁን አየ ልቧ ሸፍቷል ማለት ነው አካሉ ያለው መካነ ኢየሱስ ነው ጾም ስሩልኝ ምክንያቱስ እንትን ቆይ ጉልባት ልትበላልኝ ማለት ነው ለወንጌል አማኞች መጋቢዎች ካህናትና ቄሶች በየዓመቱ የኦርቶዶክስ ምዕመናን በፋሲካ ሰሞን ሲጾሙ እናያለን እኛ ለምንድን ነው ማንጾመው እውነተኛ ጾም ነው የኦርቶዶክስ ጾም እትዬ እውነተኛ ጾም ነው መጽሐፍ ቅዱሳዊ ጾም ነው የኦርቶዶክስ እኛ ለምንድን ነው ማንጾመው አለሽም እኛ ጋር ጾም የለም እንዴ የሆነ መለከት አስነፍተን ጥሩምባ እልል በሉ ገባ ወጣ ብለን ነይ ጾም ብለን ገና ከመግባቱ በፊት ማለማመጃ በየቤርጎ አልጋ ለመያዝ እየተሯሯጥ እንደወሮ ነዝር ቅርጫት ይግቡ በዛ ወጥቶ በዚህ ገብቶ እንደዚህ መሯሯጥ አለብን አንሯሯጥም ፋሲካችን ክርስቶስ ታርዶልናል ስለዚህ የጾም በየአይነትና ሲልጆ እየበላን የምንጾመው ጾም የለም ኃጢአትን ነው ጾሙ ያለን ከእህል ተቆጥቦ መጾም እንኳን በቤተ ክርስቲያን አለ ስርዓት ይገርማችኋል የጴንጤዎቹ ጾም ገባ በየዓመቱ ተብሎ ወጣ ገባ የሚባል የለም እንደምንጾም እንኳን ሌላው እንኳን እንዲያውቅ ጌታ አልፈቀደም ኦኬ የአዋጅ ጾም በቤተ ክርስቲያን በኩል የሚተላለፋል እኔው ለቤት ውስጥ ቁጭ ብለው አልኩ አሁን ሴት መካነ ኢየሱስ ነች አልከኝ አልኩ እንደዚች አይነቷ በጣም ብዙዎች እህቶች በጣም ብዙዎች ወንዶች አላችሁ እና ስርዓትህን ያዝ ነው ብዬ እሺ ስርዓታችሁን ያዙ ጥያቄ እንኳን መጠየቅ ካለብሽ እዛው ሄደሽ ነው ቄሱን መጠየቅ ያለብሽ ወንጌላዊውን ዘመናቸውን ሰጥተው የሚያገለግሉ ካህናት አሉ ቄሶች ማለት ነው በመካነ ኢየሱስ ሄደሽ እዛ ጠይቂ አማረሊ ብለሽ ወጥተሽ ሶሻል ሚዲያ ላይ የምታወሪው ገጽጻችኋለሁ አልኩ ለምን ሁለት ፀጉር አታበቅሉ ስርዓት ያዙ እሺ ጥያቄ አለሁት ብታስጀምሩ ምን አለበት ለማለት ነው መንፈሳዊ ስርዓት ቄሶች በየዓመቱ የኦርቶዶክስ ምዕመናን በፋሲካ ሰሞን ሲጾሙ እናያለን እኛ ለምንድን ነው ማንጾመው ብታስጀምሩ ምን አለበት ለማለት ነው እኛ ለምንድን ነው ማንጾመው አላልችንም እኛ ጾም የለንም እንዴ ጾም የለንም መናገር አለብን ወንድሜ መናገር አለብን ከሚዲያ እኮ አንዳንዴ ጠፋ ስንል ሰው እያስቸገረን ነው እንጂ ምን ልናደርግ ይመስላል እግር ኳስ ልንጮት ይመስላል እንዴ ጾም የለውም እዚህ ወንድሞች ናቶቼ አንጾም እንደ ቤተክርስቲያን አንጾም እንደ በግል ይጾማል
ጾመኛ ነኝ እኔ እኮ ጾመኞች እያልን መለከት አናስነፋም። እሱ የግብዞች ስለሆነ መንፈሳዊ ስርዓት ነው። በእርግጥ ኦርቶዶክስ ነን ለማለት ወይም ኦርቶዶክስ ለመሆን አይደለም፣ ግን ከኦርቶዶክስ መማር ያለብን ማአት ነገር አለ። አሁን መገፋፋት አያስፈልግም እና ከኦርቶዶክስ የምንቀስማቸው ብዙ ነገሮች አሉ። አዘማመር፣ ቅዳሴ፣ አለባበስ፣ ዋናው ደግሞ አዘማመር አይደል? የእኛ የተዘመረው መዝሙር ሁሉ በሙሉ ፉርሽካ ነው። እነ ገዛኢ ሙሴ በኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን እናገኘው ይደግ እነ ጌታ ያውቃል በኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን የዘመሩልን ዝማሬ ሄሱ በሙሉ ፉርሽካ ነው አይደል? እንደገና ሳንሱር ይደረግ ወይኔ በላቸው ይላል። ሌሎቹ ዘማሪዎች የዘመሩት እነ ተስፋዬ ጋቢሶ እነ ደረጃ የዘመሩት እነ አዲስ ወርቁና በሙሉ በቃ ማለት በኦርቶዶክሱ ይሁንልሽ አይደል? ስርዓታችሁን ያዙ፣ ወጥ አትርገጡ። ባለ ቦርጫም ባለ ጢማሚውን ማንንም አንፈራም። ደግሞ ከኦርቶዶክሳውን ዝማሬ እንማር እንዴ? ምን የሚል ዝማሬ ነው? ዘምሩ ብትል አይናችን ነሽ ማርያም አንቺን አይንኩብን እንድንል ማለት ነው። ወይ ደግሞ ይለህይብኛል ሚካኤል ይለህይብኛል እንድንል። እውነትዎትን ነው። ከኦርቶዶክስ ዝማሬ ምኑ ነው የምንዘምረው? እስቲ ምኑ ነው የምንማረው? ነይኔ የሚየ ማርያም ብለን እንድንል ቆይቼ ደጅ ጠናሁ ኪዳነ ምሕረትን እንድንል። ኦኬ በቃ እንነግራቸዋለን፣ እትዬ እነግራቸዋለን። ገዛኢ ሙሴ ወደ ጌታ አልሄደም አለ። እንግዲህ ለዘመናት የዘመረውን ዝማሬ እንነግረዋለን። አጉዬንም ደውዬ እነግረዋለሁ። አንድ መካነ ኢየሱስ ቤተክርስቲያን እናት በመካነ ኢየሱስ ስርዓት ጌታን የሚያመልኩ ናቸውና ዝማሬዎትን ይቀይሩ ብለዋል። አጉዬም እንትላለህ እና ቀይረው ብለን እንነግረዋለን። እንደዛ ነው የሚሻለው አይደል? እኔ እኮ ከየት እንደሚመጡ እንዘምረዋለን። እንደ ኦርቶዶክስ ሳይሆን በደንብ አድርገን ሞቅ እያደረገን አሌ በላሌ አሌ እንድንል 1 2 3 4 አሌ ማርያም አማላጅ ናት አሌ መናፍቅ የገቡት አሌ በ97 አሌ በላሌ አሌ። ይሄን ነው እንደዚህ እንድንማር ነው አይደል? እንደዚህ እንድንል ጌታ ይመስገን እንድንል በየመካከሉ ኤርሚዬ ይቅርታ አንዴ እንትን ላይ ልኬልሃለሁ። ጾም ከፈቱ በኋላ እንዴት እንደሚዘምሩ አንዴ ቴሌግራም ላይ ልኬልሃለሁ። ፕሊዝ እና ጸሎት ነው እና እነሱ ጸረ ማርያም ብለውናል ብለው እነሱን ከመውቀስና ከመክሰስና እነሱን እንደ ጠላት ከመቁጠር አፍሽን ያዢ፣ አፋችሁን ያዙ። ማንም እነሱ ጸረ ማርያም ብሎ ስላለ የእግዚአብሔር ሕዝብ ኦርቶዶክሳውያንን እንደ ጠላት አይቶ አያውቅም፣ አናውቅም። በምንም አይነት መልኩ አፋችሁን ያዙ። የውጭው ይበቃናል። አፍሽን ያዢ እትዬ፣ አፍሽን ያዢ። የእግዚአብሔርን ሕዝብ አትክሰሺ። እነሱ የማርያም ጠላት ስላሉን ስቀንባቸው ነው የምናወራቸው እንጂ እግዚአብሔር ሕዝብ አንድ ቀንም ኦርቶዶክስን በጠላትነት አይተው አያውቁ። አንድ ቀንም ምን እያለች ነው? ይኸው ከጴንጤዎች ሁሉ ጭምር ሳይቀር እንደ ጠላት ያዩናል ብለው የሚሉ እውነተኛ ተናጋሪዎች ተነሱ። አርበኞች ተብሎ የሚባል ይሄ ቺፕ የሆነ ምንድነው ከበሬታ ፍለጋ። ማንም የእግዚአብሔር ሕዝብ አፋችሁን ያዙ ብለን ከነሱ የምንማራቸው ብዙ ነገሮች እንዳሉ ትምህርት ቤት መጽሐፍ ቅዱስ ትምህርት ቤት እያለሁ ተምሬያለሁ ከመምህራኖች። እትዬ ለምን መጽሐፍ ቅዱስ ትምህርት ቤት አይደለም? ትምህርት ቤቱን ህንፃውን ለምን ላሽ አይሰሩትም? ኦኬ እኛ ከኦርቶዶክስ ሳይሆን የምንማረው
የእምነታቸውን ፍለጋ እየተከተልን ምሳሌውን ትተውልን ያለፉ እዚህ አባቶች አሉን። የእግዚአብሔር ልጅ ኢየሱስ፣ ቅዱሳት ሐዋርያቱ፣ ቅዱሳን ነቢያቱ። ከሰዎች የምንማረው መልካም ነገር እንዳለ ቢሆንም ግን ጴንጤ መንፈሳዊ ነገር ለመማር ከኦርቶዶክሳውያን ጋር ሄዶ ማየት የለበትም። ይሄው የእግዚአብሔር ቃል የእምነታቸውን ፍሬ እየተመለከትን እንድንመስላቸው የታዘዙ በቤተክርስቲያን ውስጥ ያሉ አባቶቻችን፣ አገልጋዮች፣ ወንጌላውያን አገልጋዮች አሉ፣ ፓስተሮች፣ ሽማግሌዎች። አሁን ይሄ ሁሉ ጠጋ ጠጋ ለምንድነው? ለመሄድ ነው። ይሄዱ ማየ ይሄዱ ለእንጦጦ ለመካነ ኢየሱስ ቤተክርስቲያን ቄሶችና ለፓስተሮች ጥሪ ያደርጉት። በቃ ይህን ጥሪ አይሰሙትም። ይህንን ሳይሆን ዘኍልቍ ላይ ነው ትዝ የሚለኝ። ድብልቅ ሕዝብ ከግብፅ የወጣ አብሮ እግሩ ወደ ከነዓን ይሄዳል። የእግዚአብሔርን የኪዳን ሕዝብ ወደኋላ እንመለስ። ትዝ አይልህም? በጢሁ ዱባው በግብፅ ሳለን እንበላ የነበረው ከምንቸቱ እንጠግብ ነበረ ብሎ የሚል እና ወደ ግብፅ እንመለስ ብሎ አማልክት እንዲሰራላቸው ይፈልጉ። ለእርሶ አጽዋም የሚባል አማልክት አይሰራውለትም። ትኖሪያለሽ በእግዚአብሔር ስርዓት ማለት ነው። በቃ የምን መመር ድብልቅ ህዝብ እያላችሁ ጻፉ ወንድሞች እናቶቼ። ድብልቁ ህዝብ ለእስራኤል ህዝብ መውደቅ፣ ለእስራኤል ህዝብ መጥፋት አንዱ ምክንያት የሆኑ ቁጭ ብለው በህዝቡ መካከል የምንመለስ ወደ ግብፅ አለቆች መርጠን ላሉ በእግዚአብሔር መንግስት ውስጥ የጽዮን መንገደኛ እንደሆነ አታውቅ። ቁጭ ብላ እንደገና ተመለሱና ከዓለማውያኑ እነሱ ከሰሩት ያን ስርዓት ለኛ ስሩልን። እንዲህ የሚባል ነገር የለም ወንድሞቼ እና እህቶቼ፣ እንዲህ የሚባል ነገር የለም። እንዴት ነው ግን ጌታን የገባን? እንዴት ነው ጌታን የምንቀበለው? መጽሐፍ ቅዱስን እንዴት ነው የምትረዱት? ሲጀምር አንድ ሴት ተናገረች ብሎ ለምን ዓለሙ እዚህ ያለን ተሰብሰበ ለምን አንናገርም? ቸርች ሁሉ ተነስቶ ስሩልን ብሎ ካሉ ልክ ምንድነው እንደ አሮን አይነት የሆኑ ካህናት አገልጋዮች ካሉ መሰቀር እንደ ሙሴ አይነት አይሰራልህም። አሮን ነው ጥጃ ስራ ሊብለስ ተለም ይሰራልህ። አንዳንድ ቄሶች እንደ አሮን አድርጓቸው ጾም እንሰራለን ብለን እናፈርስላቸዋለና እስቲ ስርዓት መካነ ኢየሱስ ቤተክርስቲያን ውስጥ ከመጽሐፍ ቅዱስ ውጭ የወጣ ትምህርት ሰርቶ እስቲ ይቀመጣታል፣ በህብረት ውስጥ ማለት ነው። እነሱም አይሰሩም። ሲጀምር እንደ አሮን ወርቅ አምጡልኝ ብለን አንጠፈጥፍም፣ አንቀጠቅጥም። አማልክት ለመስራት የእግዚአብሔር ቃል የማይፈቅደውን ከእግዚአብሔር ቃል ጋር የማይስማማ ስርዓትን ለመስራት ይቅርታ፣ ኢየሱስ 40 ቀን ጾመ፣ ኦርቶዶክስ 55 ቀን ጾማለች። ኢየሱስ የጾመው ጾምና የሷ ጾም በቀንም አይገናኝም፣ በአበላልም አይገናኝም። ኢየሱስ ነን ስቶፕ ነው፣ ያልበላም አልጠጣም ይላል። እንደ በኦርቶዶክስ እኮ ብራዘርዬ፣ በኦርቶዶክስ የሚበላውን አላየም? የጾም በየአይነቱ ብቻ ስንት አይነት ነው? በላው ላይ ማነሽ እስቲ አንድ ያላበው ምን ላድርግሎት? ዳሸን ወይስ ቅዱስ ጊዮርጊስ ወይስ ሜታ እየተባለ አይ እንትን ድራፍት አድርጊው በጃምቦ በትልቁ በሱ ትንሽ ያላበው አንድ እስኪ አምጪው ምንም ችግር የለውም ብሎ ያን የጾም በየአይነት በልቶ የህፃን ልጅ እግር የሚያክል አሳ እዛ ጾም በየአይነት ላይ ተጋድሞለት ድራፍቱን ጠጥቶ እያጋሳ ምንድን ነው የምጾመው ብትል የጌታችንን ጾም ይላል። ኢየሱስ እንደዛ ነው ወይ የጾመው? ከየት ነው የተማራችሁት? የራሳችሁን ጾም ጹሙ፣ የራሳችሁን ጾም ብላችሁ ምትሉት ማለት ነው። ኢየሱስ ጋር ግን አታጠጋጋልኝ። ዘወረደ ቅድስት ምኩራብ እርቃል እያልክ ጥያቄ ጠይቃናቸው እነሱ እንኳን መልስ አላጡም። እና ይቅርታ አድርጉልኝ እህትየው፣ ለእርሶ የሚሰራለት ቤት የለም፣ ለእርሶ የሚሰራለት ጾም የለም። እንደ እግዚአብሔር ቃል የሆነው በማቴዎስ ወንጌል መጽሐፍ ምዕራፍ 6 መሰረት በስውር ገብተህ በስውር ጸልይ ብሎ ያለውን ቃል ላንብሎት ይገባል። እርሶ መጽሐፍ ቅዱስ ትምህርት ቤት ገብተው ነው አይደል የተማሩት? ምን እንዳስተማሯቸው አላውቅም። ይሄ መጽሐፍ ቅዱስ ትምህርት ቤት የገባ ሁሉ እኮ ጤነኛ አይደለም ወንድሞቼ ናቶቼ፣ ሁሉም ደግሞ እብድ አይደለም። እንደ ቆንጆ ነገር እኮ ተምረው የሚወጡ ሰዎች አሉ። ወይ ጉድ! አንተ ግን ስትጦም ቀጥታ በስውር ላለው አባትህ እንጂ
እንደ ጦመኛ ለሰው እንዳትታይ ራስህን ተቀባ። አይወቅ እኮ እያለ ነው ጌታ። እሺ ወንጌላዊ ኤርሚያስ ማነው ወንጌላዊ ሁሴን ትጾማለህ እንዴ ብዬ እኔ በግል ብጠይቀው ይነግረኛል፣ ወንድሜ ስለሆነ በጌታ ማለት ነው። ቢኒ እንዴት ነው እየጾምክ ነው? እብራይት እየጾምሽ ነው ብዬ ጠይቃት ትችላለህ እንጂ አሁን እስቲ እየጾምኩ ነው ብሎ አይባልም እኮ ወንድሞች ናቶቼ። እና ጌታ የሚለውን ይልኝ እንጂ ጦመኛ ስለማነው እንደ ጦመኛ ለሰዎች እንዳትታይ ራስህን ተቀባ ማለት አመዳም መስላ አትዙር እያለ ነው። ፊትህንም ታጠብ ከና አይናርህ ጭምር አትውጣ። ሰውነትን ስላጎሳቆልክ ጾመኛ አይደለህም ነው። ታጠብ በስውር የሚያይ አባትህ በግልጥ ይከፍልሃል። መለከት አታስነፋ ነው። ፎቁልኝ እልል በሉልኝ እየጾመች ነው እየጾሙ ነው እንዲባልልህ አትፈልግ። በስውር ገባ። ጸሎትም ከፈለክ በስውር እና ምንድነው በስውር ሁሉ ነገር በስውር አድርጉት። በስውር ምጽዋትም ስታደርግ ምንም ነገር ስታደርግ በስውር ምጽዋትም ስትሰጥ በስውር ስትጸልይም በስውር ወደ እልፍኝ ግባና በስውር ስትሰጥም በስውር ስትጸልይም በስውር ስትጾምም በስውር። እና ምን እያለች ነው? እንደ ኦርቶዶክሳውያን ጾም አውጁልን። አይታወጅም። ይሄ ወርቅ የሆነ እውነት አለ ወይ ፍንክች ይላል ያገሬ ገበሬ። ወይ ፍንክች ጴንጤ ሊመለስ ሲል እንዲህ ያደርገዋል። ወደኋላ ሊመለስ ሲል ይሄዷ ሊመለስን ምን ይለዋል? እቺን ቤተክርስቲያን ሳታውቋት የዚህ ቤተክርስቲያን ጦም ብሎ ስለ እሷ መስካሪ ይሆንልሃል። መንፈስ ቅዱስ አደረብኝ ብሎ ያለው ሰውዬ ማለት ነው። ይህኔ እኮ በየጉባኤ ስለ መንፈስ ቅዱስ ሙላት ሲጸለይ ያዟት ተብላ ስንት ወንበር የሰበረች ሴትዮ ናት። መንፈስ ቅዱስ የሞላ ሰው ታዲያ የእንትና ጾም ትክክል ነው ብሎ ሊያጸድቅ ነው እንደ ኢየሱስ ጌታ ነው ብሎ ሊመሰክር እንጂ። የሄዱት ሁሉ ጭምር አስቀድሞ እንደዚህ ነበር የሚያደርጋቸው የነበረው። እመነኝ አልኩ። ያልጠረጠረ ተመነጠረ ብሎ በሚለው ጥቅስ አይደለም ብሂል ነው የሚይዘው። ጠርጥር እንዲህ ከጀማመራቸው ቤት ውስጥ ልባቸው ሸፍቷል ማለት ነው፣ ሄደዋል ማለት ነው። ስንቶች አላችሁ ባይብል ስኪል የገባችሁ? ጥሩ ነው መማር፣ የሆነ ጥሩ ነው መማር። ግን ምን ልታረጉ ነው የገባችሁት? ተምራችሁ ስትወጡ ምን ልታረጉ ነው? አንቺ በባይብል ስኩል ነው የተማረችው። እሺ ከዛስ ህዝቡን የኦርቶዶክስን ጾም ልታጾምልን ማለት ነው። የጌታን ህዝብ አትችሉም። ከዛ ጾሙን ስንፈታ ደግሞ የእኛ ቄሶችና ፓስተሮቹ እንደዚህ ይዘን እንድንል ማለት ነው። ያው ጠበሉን ይዘው ማለት ነው። ጠበል ብላክ ሌብል የሚባል ጠበል ወይ ሬድ ምንድነው እንደሚባል የውስኪ ዝርያ አለ። ያው ድሮ እኔ እነሱ ጋር ስለነበርኩ እኮ ጠጣ ነበር። ከዛ ፓስተሮቻችን እንደዚህ ሲሉ ሊታይ ከጾሙ በኋላ ማለት ነው ወደዚህ እኮ ተመለሱ ነው የምትለን። ዋት ምንድነው ሬድ ቡል ነው ምንድነው? ብቻ ምንም ቡል በሉት። ውስኪ እኮ ጠርሙስ ይዞ ነው ታያል። ጥርስ በጥርስ ሆኖልሃል። እና የመካኒክስ ቄሶች ሬድ ቡል፣ ብላክ ጃክ ዳንኤል ብዙ ስም ለበቃ እንግዲህ ዋይት ሆርስ፣ ብላክ ሆርስ፣ ሬድ ሆርስ ምናምን ነገር እያለ ማለት ነው። እና ፋሲካው ሲፈታ ከነሱ ጋር እኛም እንዲህ እንድንል ከነዚህ ግብዞች ነው ጾም ተማሩ ብላ የምትለን። ስሩልን፣ ከኦርቶዶክሳውያን ብዙ የምንማረው ነገር አላለች። እሺ ከዛ እስከ ፋሲካው ባለ ፋሲካ 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 አሁን እዚህ ሲገቡ እንዴት ዋሉ? ወለተ ስላሴ እንዴት ዋሉ? እንኳን ዓመት አደረሶት ተብሎ ይባላል። ምንድነው? ክርስቶስ ተንሥአ እሙታን በአብይ ኃይል ወስልጣን አሰሮ ለሰይጣን አጋዞ ለአዳም
ሰላም እዚያስ ኮነ ፍስሐ ወሰላም ብለን እንገባና እንዴት ናችሁ? ሰላም ከረማችሁ? እንዴት ናችሁ? እንኳን አደረሳችሁ ብለን እንገባለን። ገና ጠዋት ስለሆነ ማለት ነው። ሆዳችንም ባዶ ነው። ጠዋት ቂጣ ፍርፍር ወይ እንትን ነገር የተሰጠን ቤት ከዛ እዚህ ይሄኛው ከበልቶ ካለቀ ከተጠጣ በኋላ እዛው ሙቀት ሲሰማን እያንዳንድሽን አውቃለሁ ይላል። ቅድም በሰላም የገባው ቄስ ከዘራውን ተበቃ አድርጎ ይዝና እያንዳንዳችሁን አውቃለሁ ይላል። ምን ማለት ነው? መዝሙሩ ግን ለውስኪው ነው ኤርሚ? ታይኝ ስቴት እየሆነ ያው ታዲያ መዝሙሩ ለውስኪው ነው እኮ የመሰለኝ ቄስ ፈሳሽ ነገር ካሳየሽው አክሮባት ተገልበጥ ብለሽ ብትዩ የቻይና ኩንጉ ሁሉ ይገለበጥልሻል። እኔ እኮ በደንብ እያየሁት ነበር ግን አልገባኝም። ለፋሲካው ነገሩ ቶሎ አይገባሽም፣ ዘግይተሽ ቶሎ አይገባኝም። እኔ እኮ ኤርሚ እኔ ሴትዮዋንም ዛሬ ነው ያየኋት እንጂ አልሰማሁም። ያላየኋትም ግን እና ገረመኝ። አዘማመራቸው አላለችም። በጌታ አዘማመራቸው ለትኑ ነው መሰለኝ። ቀርሙን ለከበደ ፋሲካ 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 እውነት ነው ኤርሚ፣ ያላቋርጥ ብዬ ነው እንጂ አሁን ይሄ መዝሙር ለማን ነው የሚሰዋው? ላይክ እውነቷን ነው። ምን ለጠርሙሱ እኮ ሲጨርሱ በጠርሙሱ ይደባደባሉ። እዚሁ ቤት ውስጥ ይነሳ ቅዱሱ ከጠርሙሱ የተባለው እዚሁ ጠርሙሱን እየቀደሱት እዚሁ እየቀደሱት ነው ጠርሙሱ። ያው እኔ አሁን ይታይ እስቲ አንድ ወንጌላዊ ወይ አንድ ፓስተር እንደዚህ ሆኖ ከፋሲካ በኋላ ጾም ፈተን የዚችን ሴትዮ ምክር ሰምተን ብንመለስ። ኤርሚ አቤት ይቀዳ ከጠርሙሱ እርሶ የሚደንሱ ነው እኮ ነገሩ። ዳግዬ እና ተውር። እሺ በጣም መሄድ የፈለጋችሁ ሰዎች ምንም ሰበብ አታብዙ። ጌታ ኢየሱስ ምስክር ነው። ለወንድሞቼ ጊዜ ልስጣቸው፣ ለእህቶችም ሰበብ አታብዛ። ወንጌላውያን አብያተ ክርስቲያናት በዛ ወጥተው በዚህ ወጥተው እንትና እነሙሉ ወንጌል መሰረት ክርስቶስ ቃለ ሕይወት አማኑኤል እንትና ጉባኤ እግዚአብሔር መካነ ኢየሱስ እንትና ምናምን ነገር ብለ ገነት ቸርች ሕይወት ብርሃን እንደዚህ አረጉ በዚህ ወጥተው ምናምን ብለው ፓስተር እንትና ወንጌላዊ እንትና ነብዩ እንደዚህ ብለው ምንም ሰበብ አታብዛ። ሂድ፣ ምንም ሰበብ አታብዢ። ምንም ሰበብ አትደርድሩ። ለመመለስ የፈለጋችሁትን ብራዘር፣ አንደኛኛ መንፈሳውያን ሰዎች ነን። የአገሬ ሰው እንኳን እንደሚል ማለት ነው እንኳን እችና የዝንብ ጠንጋራ እናውቃለን ይላል። ዓለማዊ እንኳን ማለት ነው። ንግግራችሁ ከየት እንደተቀዳ ከማጋራ ምን ውላችሁ እንደምትማሩ እኛ ልንሄድ ከክርስቶስ ጋር ልንኖር እናፍቃለን ብለው ይላል። እዚህ ወደ ኋላ ልትመልስህ ምላችሁ ግን ቆም ብለን ብናስብበት አላልችንም። አሁን ዝማሬ ከነዚህ ሰዎች እንማር ወንድሞች እናቶቼ። እዚህ ጠጥተው ወጥተው ሰክረው ይደባደቡልሃል። መንገድ ላይ አንዳንዱ በሰላም ከገባ ነው። ብዙዎቹ ቦይ ውስጥ ነው የሚያድሩት፣ ሲተፉ ነው የሚያድሩት። ጣጥቶ ማለት ነው። ጥቂቶቹ በሰላም ይገባሉ እንጂ ጣጥቶ ማለት ነው። እዛው እኮ ነበርኩ አልኩ። እና ታውን እሺ፣ የእግዚአብሔርን ሕዝብ እዚህ አትክሰሱ።